ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜያችን እየጨመረ ሲሄድ በተለይ ከ45 እና ከ50 ዓመታችን በኋላ ስንሆን የሚከሰት የአንጀት ካንሰር ወይም ደግሞ የኮለን ካንሰር የመጀመሪያ ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እድሜያችን እየጨመረ በመጣ ቁጥር በተለይ ከ40 እስከ 50 ዓመት በኋላ የኮለን ወይም ደግሞ የትልቁ አንጀት ካንሰር ተጋላጭነት በከፍተኛ ሁኔታ ይጨምራል። እድሜያችን እየጨመረ ሲሄድ ወይም እየገፋ ሲሄድ በተለይ ከ45 እስከ 50 ዓመት በኋላ ይበልጥ ተጋላጭ ነን ማለት ነው። እድሜያችን እየገፋ ሲሄድ ስጋቱ የሚጨምርበት ምክንያቶችን በቅድሚያ ልንገራችሁ። አንደኛ፣ የዲኤንኤ ጉዳት በጊዜ ሂደት መከማቸት ነው። በየቀኑ የኮለንን ሽፋን የሚሰሩ ሴሎች ራሳቸውን ይከፋፍላሉ እንዲሁም ይጠግናሉ። በአስርት ዓመታት ውስጥ ግን ትናንሽ የዲኤንኤ ሚውቴሽኖች ወይም ለውጦች ይከማቻሉ። የሰውነት የመጠገኛ ስርዓቶች ብቃታቸውም ይቀንሳል። ያልተለመዱ ሴሎች ከመሞት ይልቅ በህይወት የመቆየት እድላቸውም ይጨምራል። ከ10 እስከ 20 ዓመታት በላይ እነዚህ ያልተለመዱ ሴሎች ወደ ፖሊፕ ሊቀየሩ ይችላሉ። እናም አንዳንድ ፖሊፖች ደግሞ ቀስ በቀስ ወደ ካንሰርነት ይለወጣሉ። ሁለተኛ ደግሞ ፖሊፖች ካንሰር ለመሆን ዓመታትን ይወስዳሉ። አብዛኛው የኮለን ካንሰሮች የሚጀምሩት እንደ አዴኖማቶስ ፖሊፖች ነው። አንድ ፖሊፕ ወደ ካንሰር ለመቀየር ብዙ ጊዜ ከ10 እስከ 15 ዓመታትን ይወስዳል። በአርባዎቹ እናም በሃምሳዎቹ ዕድሜ ውስጥ ስጋቱ የሚጨምረውም ለዚህ ነው። እነዚያ ፖሊፖችም በሰላሳዎቹ ዕድሜ ውስጥ መፈጠር ጀምረው ሊሆንም ይችላል። ሶስተኛ፣ የሰውነት በሽታ የመከላከል ክትትል መቀነስ ነው። ዕድሜያችን እየገፋ ሲሄድ የሰውነት በሽታ የመከላከል ስርዓት ያልተለመዱ ሴሎችን በማጥፋት ረገድ ያለው ንቁነት ይቀንሳል። በአንጀት ውስጥ ያለው ብግነት ወይም ደግሞ ኢንፍላሜሽን ይጨምራል። ስር የሰደደ ዝቅተኛ ብግነት ደግሞ የካንሰር እድገትን ያፋጥነዋል። አራተኛ፣ የአኗኗር ዘይቤ ተጋላጭነት መከማቸት ነው። ከ45 እስከ 50 ዓመታት ህይወት በኋላ ከፍተኛ የቀይ ወይም ደግሞ የተቀነባበረ ስጋ ፍጆታ፣ አነስተኛ የሆነ የፋይበር ያለው አመጋገብ፣ እንቅስቃሴ አልባ የአኗኗር ዘይቤን የምትከተሉ ከሆነ፣ የአልኮል አጠቃቀም፣ ማጨስ፣ ከመጠን በላይ ውፍረት እና እነዚህ ሁሉ ድምር ተጋላጭነቶች የኮለን ካንሰር ስጋትን ይጨምራሉ ማለት ነው። አምስተኛ፣ የጨጓራ እናም የአንጀት ማይክሮባዮም ለውጦች ነው። እርጅና የአንጀት ባክቴሪያዎችን ሚዛን ይለውጠዋል። ጎጂ ባክቴሪያዎች ደግሞ መርዞችን ሊያመርቱ ይችላሉ፣ ብግነትን ሊጨምሩም ይችላሉ፣ የእጢ እድገትንም ሊያፋጥኑ ይችላሉ። ስድስተኛ፣ ከ40 ዓመታችን በኋላ የሚመጡ የሜታቦሊክ ለውጦች ናቸው። ኢንሱሊን ሬዚስታንስ ይጨምራል። የደም ስኳር የመጨመር አዝማሚያ ይታይበታል። የሆድ ስባችን ይጨምራል። ከፍተኛ ኢንሱሊን እናም ስር የሰደደ ብግነት ሁለቱም የኮለን ሴል እድገትን ያነሳሳሉ ማለት ነው። ስለዚህ በእነዚህ ሁላ ምክንያቶች እድሜያችን እየጨመረ በሚሄድበት ጊዜ የኮለን ካንሰር ወይም ደግሞ የአንጀት ካንሰር የመከሰት እድሉ ትንሽ ከፍ ይላል። ታዲያ ከ45 ዓመት በኋላ የሚታዩ የኮለን ካንሰር ማስጠንቀቂያ ምልክቶችን በዝርዝር እንመለከታለን። ብዙ ቀደምት ጉዳዮች ምንም ምልክትን አያሳዩም። ለዚህ ነው ምርመራ ወሳኝ የሆነው። ነገር ግን ፈጽሞ ችላ ልትሏቸው የማይገቡ የማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ፣ ቀጣይነት ያለው የአንጀት ልማድ ለውጥ ነው። ከ2 እስከ 3 ሳምንታት በላይ የሚቆይ ከሆነ አዲስ የሆድ ድርቀት፣ አዲስ ተቅማጥ፣
ተለዋዋጭ ተቅማጥናም የሆድ ድርቀት፣ ቀጭን እንደ እርሳስ የቀጠነ ሰገራ ከገጠማችሁ ምርመራ ያስፈልጋል። ይህ ለምን ይከሰታል? እጢው ኮለኑን በከፊል ሊዘጋው ይችላል። ይህም የሰገራውን ቅርጽናም ድግግሞሹን ይለውጠዋል። ሁለተኛ ደም በሰገራ ውስጥ መታየት ነው። ደማቅ ቀይ ደም፣ ጠቆር ያለ ቀለም ሰገራ ከተከሰተ ትንሽ መጠንም ቢሆን እንኳን ትርጉም አለው። ብዙ ሰዎች ኪንታሮት እንደሆነ ያስባሉ። ነገር ግን ከ45 ዓመት በኋላ በፍጹም ዝም ብላችሁ አትገምቱ። ሁልጊዜ በምርመራ አረጋግጡ። ሶስተኛ ያልታወቀ የብረት እጥረት የደም ማነስ ነው። በተለይም በወንዶችና ማረጥን ባለፉ ሴቶች ላይ የተለመደ ነው። ምልክቶቹም የቆዳ መገርጣት፣ የትንፋሽ ማጠርና ድካም ይከሰታል። የኮለን ካንሰሮች ብዙ ጊዜ ቀስ ብለው እናም በዝምታ ይደማሉ። አንዳንዴ የደም ማነስ የመጀመሪያው ምልክት ነው። አራተኛ ቀጣይነት ያለው የሆድ ህመም ወይም ደግሞ ቁርጠት ነው። የማያቋርጥ ቁርጠት፣ የማይሻሻል ጋዝ፣ ከምቾት ማጣት ጋር የሆድ መነፋት፣ የመጥገብ ስሜት እናም እጢዎች ኮለኑን ሊያበሳጩ ወይም ደግሞ በከፊልም ሊዘጉ ይችላሉ። አምስተኛ አንጀታችሁን ሙሉ በሙሉ ባዶ ማድረግ እንዳልቻላችሁ መሰማት ነው። ይህ ቴነስመስ ይባላል። አስቸኳይነት፣ ጫና፣ ሙሉ በሙሉ ባዶ አለመሆን ይሰማችኋል። ብዙውን ጊዜ እጢዎች በሬክተም ወይም በፊንጢጣ አቅራቢያም ሲሆኑ ይታያል። ስድስተኛ ያልታወቀ የክብደት መቀነስ ነው። ሳትሞክሩ ክብደት መቀነስ ከገጠማችሁ ከካንሰር የተነሳ የሜታቦሊክ ፍላጎት መጨመርን፣ የምግብ ፍላጎት መቀነስን፣ ስር የሰደደ ብግነትን ይጠቁማል። የሰውነት ክብደታችሁ ከ5 እስከ 10% እንኳን ቢቀንስ በጣም ፍንጭ ሰጪ ነው። ሰባተኛ ከፍተኛ የሆነ የድካም ስሜት ነው። ዝም ብሎ መርከም ብቻ ሳይሆን የማያቋርጥ ዝለት፣ የቀን እንቅልፍን መፈለግ፣ የጽናት መቀነስ ብዙ ጊዜ ከደም ማነስ ወይም ከስር የሰደደ ብግነት ጋር የተያያዘ ነው። ስምንተኛ ከ45 ዓመት በኋላ ቀጣይነት ያለው የሆድ መነፋት ነው። አዲስ ያልታወቀ የሆድ መነፋት በተለይም እየባሰ የሚሄድ ከሆነ፣ ከሆድ ድርቀት ጋር አብሮ ከሆነ እናም ከክብደት መቀነስ ጋር የተያያዘ ከሆነ ምልክት ሰጪ ነው። እናም ጥንቃቄ አድርጉ። ዘጠነኛ ማቅለሽለሽ ወይም ማስታወክ ከሆድ ድርቀት ጋር ተያይዞ ሲከሰት ነው። ይህ በከፊል የአንጀት መዘጋትን ወይም ደግሞ ብሎኬጅንም ሊያመለክት ይችላል። ይህ አስቸኳይ የሕክምና ሁኔታ ነው። አስረኛ የቤተሰብ ታሪክ የማስጠንቀቂያ ምልክቶች ናቸው። ቀደም ብሎ ምርመራ ማድረግ እንደሚያስፈልጋችሁ የሚጠቁሙ ወላጅ ወይም ደግሞ እህት ወይም ወንድም የኮለን ካንሰር ካለባቸው፣ የቤተሰብ የፖሊፕ ታሪክ ካለ፣ የአንጀት ብግነት በሽታ እንደ ኢንፍላማቶሪ ባውል ዲዚዝ ወይም የአንጀት ቁስለት ወይም ደግሞ ኢንፍላሜሽን ታሪክ ካለ፣ እንደ ሊንች ሲንድረም ያሉ የጄኔቲክ ሲንድረም ችግሮች ካሉ ምርመራ ማድረግ እንዳለባችሁ የሚጠቁሙ ናቸው። ስለዚህ እነዚህን ምልክቶችን የምትመለከቱ ከሆነ ጥንቃቄ ማድረግ አለባችሁ። ቶሎ ሕክምና ወይም ምርመራ ማድረግ እንዳለባችሁ የሚጠቁሙ ምልክቶች ናቸው። አስተውሉ። ማወቅ ያለባችሁ ነገር እነዚህ ሁላ ምልክቶች የኮለን ካንሰር ወይም የአንጀት ካንሰር ብቸኛ ምልክቶች አይደሉም። በሌሎችም የጤና እክሎች ወይም ደግሞ ችግሮችም ሊከሰቱ እንደሚችሉ ማወቅና መገንዘብ ያስፈልጋል። ስለዚህ ከእነዚህ ምልክቶች ውስጥ አንዱን ወይም ደግሞ ሁለቱን በምትመለከቱበት ጊዜ ምርመራ ማድረግ እንጂ የኮለን ወይም የአንጀት ካንሰር ነው ብላችሁ ስጋት ሊይዛችሁ አይገባም ማለት ነው። ነገር ግን ምርመራ ማድረግ ተመራጭነት አለው። ከእነዚህ ምልክቶች ውስጥም ባታዩም እንኳን እድሜያችሁ እየጨመረ በሚሄድበት ጊዜ ከ45 እስከ 50 ዓመት አካባቢ በምትሆኑበት ጊዜ የአንጀት ካንሰር ወይም ደግሞ የአንጀት ችግሮችን በምርመራ ማረጋገጥ ያስፈልጋል ማለት ነው። ታዲያ ወዲያውኑ ደግሞ
ዶክተር ማየት የሚገባው መቼ እንደሆነ ልንገራችሁ። ጥቁር ሰገራ ከገጠማችሁ፣ ከፍተኛ የሆነ የሆድ ህመም ካላችሁ፣ ማስታወክ ከሆድ ድርቀት ጋር ከተከሰተ፣ ድንገተኛ ድካም ወይም ደግሞ መቆዘም ከገጠማችሁ እናም ከባድ የሆነ የፊንጢጣ ደም መፍሰስ ከገጠማችሁ አፋጣኝ ምርመራ ማድረግ እንዳለባችሁ የሚጠቁም ነው ማለት ነው። ከ45 ዓመት በኋላ ምርመራ ማድረግ ወሳኝ ነው። ምርመራዎቹም ኮሎኖስኮፒ አንዱ ነው። ትክክለኛው መለኪያ ነው። የሰገራ የደም ምርመራ እና የሰገራ ዲኤንኤ ምርመራዎችን ያጠቃልላሉ። ኮሎኖስኮፒ ካንሰርን ቀደም ብሎ ለመለየት ይረዳል። ፖሊፖች ወደ ካንሰር ከመቀየራቸው በፊትም ለማስወገድ ይረዳል። ለዚህ ነው ምርመራ ካንሰርን መለየት ብቻ ሳይሆን መከላከልም የሚችለው። ታዲያ ከ40 ዓመታችን በኋላ የአንጀት ካንሰርን ለመከላከል ምን ማድረግ አለብን? በየቀኑ ከ25 እስከ 35 ግራም የሚሆን ፋይበርን በአመጋገባችን ውስጥ ማካተት፣ የተቀነባበሩ ስጋዎችን መቀነስ፣ ጤናማ የሆነ የሰውነት ክብደትን መጠበቅ፣ ቦዲማስ ኢንዴክሳችሁን ጤናማ በሆነ ክልል ውስጥ ማቆየት ያስፈልጋል። በቀን 30 ደቂቃ ያክል የአካል ብቃት እንቅስቃሴን ማድረግ፣ ማጨስን ማቆም፣ አልኮልን መገደብ፣ በየሰዓቱ ምርመራ ማድረግ ማለትም በጊዜ ሂደት ማለት ነው። እናም ጤናማ የሆነ የአኗኗር ዘይቤን በተለይ ጤናማ የሆነ አመጋገብን መመገብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እድሜያችን እየጨመረ በሚሄድበት ጊዜ የአንጀት ካንሰር ወይም ደግሞ ኮለን ካንሰር የመከሰት እድሉ ለምን በጣም ከፍተኛ፣ እሱ ከመከሰቱ በፊት ደግሞ የሚታዩ የአንጀት ካንሰር ቀደምት ማስጠንቀቂያ በርካታ ምልክቶችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።